ሶፊያ መቂ ስላሉት ስለ መላኩ ቤተሰቦች ለሰሎሜ በሰፊው አጫወተቻት። ስለ ስንክሳርና ክብሮም ጉዳይ የሆነውን ከመጀመሪያ ጀምሮ በየራሳቸው የደረሰውን ሲጫወቱ ቆዩ። እየዞሩ ግቢውን ሲያዩ ቆዩና ካፌው አካባቢ ከትንሿ ኩሬ አጠገብ ቁጭ ብለው የማያልቀውን የወሬ ድር ሲመዙ ማርቆስ ደረሰ። ማታ ላይ የቢዝነስ ቀጠሮ ስለነበረበት ዘንጦ ነው የመጣው። ቅዳሜ ማታ መላኩን የተቀበሉት ማርቆስና ሶፊያ ሲሆኑ ሁለቱም ከመቼውም ይልቅ እየተፈለቀለቁ ነበር። ሳንዲያጎ ከስንክሳር ጋር የሆነውን ነገር እንዴት ለማርቆስ እንደሚነግረውና ስንክሳርም በህይወት ውስጥ ያገኘች ያለውን ቦታ እንዴት እንደሚያስረዳው መላኩ ተጨንቋል። ማርቆስ ለመላኩ የደረሰበትን ጉዳይ ሲነግረው ድንግርግር ብሎት የሚለውንና እሱ ያለውንም ከጭንቅላቱ የሚፈልቀውን ጫጫታ ይሰማል። ማርቆስ ከክብሮም ጋር ያደረገው የስልክ ውይይት ሲያሰማው የሚለው ጠፋው። አሁንም ነገሩን ለማመንና ለመቀበል ከአእምሮ በላይ ቢሆንበትም ስንክሳር ይህንን ለማድረግ እንደማትመለስና እንዴት እንደተጫወተችበት በተለይ የሳንዲያጎ ምሽት ትዝ ሲለው ውስጡ በንዴት ጦፈ። ማርቆስ ለመላኩ እንደነገረውና አብረው እንደሚመጡ ለሶፊያ በስልክ ነግሯት ከሰሎሜ ጋር እንዲጠብቋቸው ተቃጠሩ። ሰሎሜ ደግሞ መላኩን ይዘውት እንደሚመጡ ባይነግሯትም ልቧ ሳይጠረጥር አይቀርም። ልክ ደረጃውን ወርደው ሳይጨርሱ በመጀመሪያ ነበር ሰሎሜ መላኩን ያየችው። ልቧ መላኩን ለማየት ተንሰፍስፎ ስለነበር ሮጣ ላዩ ላይ ተጠመጠመች። ማርቆስና ሶፊያ እነ ሰሎሜን እዚያው ትተዋቸው ወደ ላይ ወደ ካፌ ወጡ። የተቆለፈበት ቁልፍ የረጅም ልቦለድ መጽሐፍ ትረካ ክፍል 48 አሁን ይቀርባል። መላኩ ሻወር ሊወስድና ሊለባብስ ወደ መኝታ ቤት ገባ። ማርቆስም ነገሩን ለመላኩ እንደነገረውና አብረው እንደሚመጡ ለሶፊያ በስልክ ነግሯት ከሰሎሜ ጋር እንዲጠብቋቸው ተቃጠሩ። ሰሎሜና ሶፊያ ቀድመዋቸው ነው ኩሪፍቱ ሪዞርት የደረሱት። ግቢው ውስጥ እየተዟዟሩ የቤቱን አሰራርና ዕቃዎቹን እያዩ ሲጫወቱ ጊዜው ሳይታወቃቸው ነበር ሄደው። የደብረ ዘይት መንገድ ሁልጊዜም እሁድ ጠዋት ባዶ ስለሆነ መላኩና ማርቆስም ቶሎ ደረሱ። ወደ ሪዞርቱ ግቢ ሲገቡ የመላኩ ልብ አውጪኝ ከዚህ ጉድ የምትል ይመስል ሽቅብሽቅቡን ደረት ድለቃው ብሶባት ተቸግሯል። አሁንም ብዙ ነገሮች ህልም እንደመሰሉት ነው። የጉዞው እንቅልፍ መዛባትና የሰማው ነገር ተደባልቀውበት እንደ አውሮፕላኑ እሱም በዳመና ላይ የሚራመድ ያህል ነበር የሚሰማው። ሶፊያ በሐይቁ ዳርቻ እንዳሉ ለማርቆስ በስልክ ስለነገረችው ወደዛው አመሩ። ሰሎሜ መላኩን ይዘውት እንደሚመጡ ባይነግሯትም ልቧ ሳይጠረጥር አልቀረም። ልክ ደረጃውን ወርደው ሳይጨርሱ በመጀመሪያ ሰሎሜ ነበረች ያየቻቸው። ጩኸቷን ለቀቀችው። ልቧ መላኩን ለማየት ተንሰፍስፎ ስለነበር ሮጣ ላዩ ላይ ተጠመጠመችበት። እሪ ብላ ማልቀስ ብቻ እንጂ አንዳች የሚሰማ ቃል ሊወጣት አልቻለም። ትኩስ እንባዋ ከቲሸርቱ አልፎ ሰውነቱ ላይ ሲሰማው የሱን የእንባ ቋት እንደ ፈነዳ ቧንቧ ዣ ብሎ ወረደ። ልባቸው ብቻ ሳይሆን እንባቸውም ተቀላቅሎ ካርቱም ላይ ተገናኝተው የግብፅን በረሃ እያለሙ ወደ ሜዲትራኒያን እንደሚቀላቀሉት የነጭና የጥቁር አባይ ወንዞች ቃል በማይገልጸው ንጉደት መጠቁ። ከሁለቱም የፈሰሰው እንባ ለወራት በፍቅር እጦትና በውሸት አውሎ ነፋስ ምድረ በዳ የሆነውን ልባቸውን እያራሰ በፍቅር ፍሰት እያለማ ለረጅም ሰዓት ተቃቅፈው
ቃል የማይገልጸውን የነፍስ ቋንቋ በእንባና በመተቃቀፍ ሊገልጹት ሞከሩ። ዓይን ላይንም አልተያዩም። ገና ድፍረት ያጡ ይመስል ናፍቆትና እፍረት ሲቀላቀሉ ልብን የሚያጣብቅ ዓይንን የሚያራርቅ ምትሃት ያላቸው ይመስላል። ማርቆስና ሶፊያም እነ ሰሎሜን እዛው ትተዋቸው ወደ ላይ ወደ ካፌው ወጡ። አም ሶሪ ሰሊ የኔ ቆንጆ። መልአኩ ግንባሯ ላይ ያለውን ጸጉር ጨምሮ ሲስማት እሷም አሁንም በእንባ በሞሉ ዓይኖቿ ቀና ብላ አይታው እኔ ነኝ እንጂ የኔ ጌታ ብላ ከነቲሸርቱ ደረቱ ላይ ሳመችው። ከዛ በኋላ ለሚቀጥሉት ደቂቃዎች በናፍቆትና ፍቅር ስካር ውስጥ ሆነው የተለዋወጡትን የፍቅር ድርድር ለመጻፍ የሼክስፒር ብዕር ካልሆነ ሌላው ባይሞክረው ይቀላል። በዙሪያቸው ያሉትን ሐይቁንና ዛፉን አዋፍና ደመናውንም ያዘመረና ያስጨፈረ ነበር ቢባል ማጋነን አይሆንም። ከዛ በኋላ ሰሎሜንና መልአኩን ማላቀቅ ነፍስና ሥጋን የማለያየት ያህል ሳይሆን አልቀረም። ማርቆስና ሶፊያ ተመልሰው ሲመጡ አሁንም ወሬያቸው ጦፎ እጅ ለእጅ ተያይዘው ቁጭ እንዳሉ ደረሱ። እናንተ ልጄ ከዚህ በኋላ ሳትበሉ 20 ቀንም መቆየት ትችላላችሁ። እኛ ግን ልንሞት ነው። እሺ አሁን ምሳ ትጋብዙን አላችሁ ወይስ በረሃብ እንሙት እንዴ? ገና እኮ ቶሎ አዲስ አበባ ሄደን ርችትና መድፍ ማስተኮስ አለብን። እዚህ አጨርሱት አለ ማርቆስ። እኔ አሁንም ማመን አልቻልኩም። ቃል የለኝም ማርክዬ፣ ምን ላርግህ ብላ ተጠምጥማ አቀፈችው። ሶሎሜ የምታደርገውን ነው ያሳጣት። መልአኩም ስሜቱን መግለጽ ቢያስቸግረውም ፊቱ ላይ ግን ያስታውቅበት ነበር። ምሳ ላይ በእጁ የጎረሰ ይቀጣል የተባለ ይመስል ሁሉም በሌላ ሰው እጅ ነበር እስኪጠግብ የበላው። ከምሳ በኋላ ማርቆስ ውድ የሆነ ወይን አዘዘና ለጤናችን ብሎ አስከፈተ። የተጎነጨለት ግን እሱ ብቻ ነበር። መልአኩና ሰሎሜ ቺርስ ብለው አምባውሃቸውን መጎንጨት ቀጠሉ። ሶፊያም ከሱስ ከወጣች ወዲህ አልኮል ፈጽሞ አትቀምስም። መጠጣትና አለመጠጣት በሚለው ጉዳይ ብዙ ጊዜ ማርቆስና መልአኩ ተከራክረውበት አሁን ሁለቱም አንዱ የሌላውን አቋም አክብረው እየተተራረቡና እየተቃለዱ ይኖራሉ። ማርቆስ መልአኩን ውሃ ልማት ብሎ ነው የሚጠራው። መልአኩም ጠጅ ቀማሹ ይለዋል። ማርቆስ ከአንድ ብርጭቆ በላይ ስለማይጠጣ። ሶፊያስ ምን ትባል ይሆን? እንግዲህ ይሄ ምዕራፍ በትክክል መቋጨት አለበት። ማስተር ስንክሳርም ዛሬ የሥራዋን ፍሬ አይታ የማትረሳውን ትምህርት መማር አለባት። ሰው ከሆነች ትማራለች። ክብሮምንም በስልክ አቶ ጥጋቡ ደውለው ያናግሩታል። ስለዚህ መልአኩና ሰሊ ቦሌ ሜጋ ማኩሽ ማታ 1 ሰዓት ሻርፕ ዘንጣችሁ መገኘት ብቻ ነው የሚጠበቅባችሁ። እኔና ሶፊ ደግሞ ስንክሳርን ለራት ስለጋበዝናት እሷን እያዋራን እንጠብቃችኋለን። ጥያቄ ካላችሁ እዛው ማቅረብ ይቻላል። ማልቀስ፣ መሳደብና መቆጣት ግን በሕግ ያስቀጣል። ሰዓቱ መዛነፍ የለበትም። በዚህ እንኳን ሰሊ ስላለች ስጋት አይኖርም። የአቶ ሐሰን ልጅ እንዳያስረፍዷት እሺ? ግልጽ ነው ሲል ሁለቱም እየሳቁ መስማማታቸውን ገለጹ። ከዛም ትንሽ ተጫውተው ቀን ወደ 9 ሰዓት ላይ ተያይዘው ወጡ። ቦታ ተቀያይረው ሶፊያና ማርቆስ አብረው፣ መልአኩና ሰሎሜ ደግሞ በሷ መኪና አንድ ላይ ጉዞ ወደ አዲስ አበባ ሆነ። ምን ነው ጸጉርህን መሊ አለች ሰሎሜ ፊቱን በእጇ ነካ እያደረገች መኪናውን ስታስነሳ። ሐዘን ልላጨው ሁሉ አስቤ ነበር አለ ድምፁን ያዘነ አስመስሎ። ሂድ እዛ አትሟዘዝ በእናትህ። ሲሪየስ ስታይልን ልትቀይር አስበህ እንደሆነ አይቻልም። እኔ ጨበሬውን ጎፈሬውን መልአኩን ነው የምፈልገው። ዶክተሩ ሚሽቴን ሲቀሙኝ እንኳን ጸጉሬን አንገቴንስ ብቆረጥ ይፈረድብኛል? በቃ አንዴ መሟዘዝ ከጀመርክ አትቻልም።
እና እኔም ልሟዘዛ። ጌቶች አሁን ሚስቶን አስመልሰው የለም እንዴ? ጸጉሮን ወደ ድሮ ቦታ ይመልሱልኛል አለች። እሷም እንደሱ በቀልዱ እየተሳተፈች። በጣም የሚገርም ነው። ራሴን ግን በጣም ነው የታዘብኩት። በቃ ይቺው ነች ማለት ነው የማሰብ አቅሜ። በእናትሽ ተጫወተችብኝ። ማይ ጋድ! በቃ እኮ አእምሮን ከተቆጣጠርሽው ሰውን እንደ በግ ነው የምትነጂው። ነዱን እንጂ እንደ በግ። ጋድ! በቃ ይሄ የምታየው ሰው ሁሉ ወንዱም ሴቱም የተማረውም ያልተማረውም ሃይማኖተኛውም ዓለማዊውም ነጅና ተነጅ ነው ማለት ነው። እኛ ተማርን አወቅን ያልነው እንዲህ በቀላሉ ከተነዳ፣ ሌላውማ አቤት መነዳት እንዴት ያስጠላል። መልአኩ ራሱን እያነቃነቀ በግራና በቀኝ መንገዱን የሞላውን ሰው ሁሉ በእጁ አመለከታት። እውነት የራቀው ልቦና የውሸትን ድግስ ተስፋ አድርጎ ወደ ጥፋት ቄራ በራሱ ወጪ ትኬት ገዝቶ ይጓዛል። ማኩሽን የመረጠችው ሶፊያ ነበረች። ጸጥታ ስላለውና ስዕሎቹን ማየትም ደስ ስለሚላት። የዛሬ ወራት ግን በምትወደው ስነ ጥበብ ውጤት መሃል መደረጉ ምን አይነት የማይረሳ ስሜት ሊፈጥርባት እንደሚችል ያሰበችው አይመስልም። እሷና ማርቆስ አንድ 10 ደቂቃ ቀድመው ስለነበር የደረሱት እየተዘዋወሩ ስዕሎቹን እየተመለከቱ ቆዩ። የእሷም የስዕል ኤግዚቢሽን ለመታየት ጥቂት ወራት ነው የቀረው። አሁንም በሥራ እንደተጠመደች ነው። የድብብቆሽ ጨዋታ የሚጫወቱ የሚመስሉ ሕፃናትን የሚያሳይ ስዕል እያዩ ሲያወሩ የደረሰችው ስንክሳር ሳያስቡት ከኋላቸው አኩኩሉ ስትል መምጣቷን ከሩቅ አይቶ የነበረው ማርቆስ ዞር ብሎ ነግቷል ብሎ ሲያፈጥባት እሷው ደነገጠችና እንደምንም ራሷን ሰብስባ አንተ አስደነገጥከኝ እኮ ደሞ አልነጋም ነው የሚባለው። አስደንጋጭም እኮ መደንገጥ አለበት። ደግሞ ከነጋ ነጋ እንጂ አልነጋም ለምን ይባላል? ማርቆስ ባሽሙር የልቡን ተናግሮ ለሰላምታ እጁን ዘረጋላት። በደማቁ ሰላምታ ተሰጣተውና ተሳስመው ወደ ወንበራቸው ሄዱ። ለጥቂት ደቂቃ የባጢ ቆጡን ማውራት ጀመሩ። ስንክሳር በተለያየ አቅጣጫ ዳር ዳር እያለች ወሬ ለመለቃቀም የምታደርገውን ጥረት ማርቆስ ስላወቀ በሆዱ ውስጡን መሳቁ አልቀረም። እሷ ደግሞ ዛሬ ስለ መልአኩ ለመዝራት ያሰበችውን የተቀነባበረ ዘር እንዴት አድርጋ እንደ ቀልድ እንደምትጀምረው እያውጠነጠነች ነው። ባለፈው ቢዝነስ ለመጀመር አስቤ ነበር ብለሽኝ እኮ በዛው ጠፋሽ። እዛው ጀመርሽ እንዴ ቢዝነስ? ወይስ እዚህም እዛም እያሰብሽ ነው? አላት ቀለል አድርጎ ለመጀመር ስላሰበ። ምን ውክቢያ ሆኖ እኮ በጥድፊያ ሄድኩ። አሁን ግን የምር ነው የሆነ ነገር መጀመር አለብኝ። እዚያ መኖርም ሰልችቶኛል። እዚሁ ለመኖር ነው እያሰብኩ ያለሁት። ለየት ያለ ቢዝነስ ብጀምር ደስ ይለኛል። አለ አይደል? ሰውም አገርም የሚጠቅም አለች ስንክሳር የማርቆስን ፊት እያጠናች። ምን ሰውና አገር የሚጎዳ ቢዝነስ አለ እንዴ? አለ ማርቆስ ሶፊያን አየት እያደረገ። አለ አይደል? በጣም የሚጠቅም ማለቴ ነው። እዚህ የሌለ ወይም ሰዎች በደንብ የማይሰሩት ነገር ገባ ለማለት የፈለኩት? አይ ያቀለድኩ ነው፣ ገብቶኛል። እኔ የምልሽ እንዴት ነበር አሜሪካ? አንቺ እኮ አልተቻልሽ፣ መመላላስ ነው። የውሃ መንገድ አድርጎልሻል። ትቆያለሽ ወይስ ቶሎ ትሄጃለሽ? አለ እንዴት ወደ ፈለገው ሐሳብ እንደሚመጣ እያሰበ። እስኪ ያለዋ የምቆይ ይመስለኛል። ዳኒም እዚሁ ብትሆኝልኝ እያለኝ ስለሆነ ብላ ሜኖን አነሳች ስንክሳር። እኔም ምልሽ ስንክሳር፣ ይቅርታ ርዕስ በመቀየሬ እዛ መልአኩን አገኘሽው በደንብ?
እንደው ምንም ፍንጭ አላገኘሽም? ማለቴ አሁንም ስለ ሰሎሜ ሊያወራልሽ ወይም ምን እንደሆኑ ሊነግርሽ አልቻለም? አለ ማርቆስ ግራ እንደገባው ሆኖ። ለጥቂት ጊዜ አግኝቼው ነበር። ሳራንም ከሱ ጋር አብረን ጠይቀናት ነበር። ግን ምን ልበል፣ በቃ እኮ ነብር ነው የሚሆነው። ደግሞ ስልኬን አላነሳልኝም። አሁን እዚህ ከገባ በኋላ የተገናኛችሁ እንዴ? አለች ስንክሳርም አይኔን ግንባሬ አድርገው ብላ። አዎን፣ እና አይደለ የተቀበልኩት። ደክሞት ነበር መሰለኝ፣ እንደገባ ነው የተኛው። መውጣት አልፈለገም መሰል። ሰሎሜስ ምንም ነገር ልታወራሽ አልፈቀደችም አሁንም? አለ ሌላ ዕድል እየሰጣት የቀልዱን። እሷም ብሳለች። አግኝታት አታውቅም አንተ? አሁንም እንደዘጋች ነው። እኔማ በቃ ስለ እሱ ካነሳሽብኝ ጓደኝነታችን ይቋረጣል ስላለችኝ ከእና አካቴ ትቼዋለሁ ይለፍላት ብዬ። ስንክሳር የማርቆስን መልስ መጠበቅ ጀመረች። ያው እንዳልኩሽ ነው። እኔንማ ከመላኩ ጋር ሳትፈርጀኝ አይቀርም። ከእኛ ይልቅ አንቺ ሳትሻይ አትቀሪም። ያው የሁለቱም ጓደኛ ስለሆንሽ እኔ እኮ ግራ ግብት ነው ያለኝ። ግን እንደው ምን ይመስልሻል ችግራቸው? አለ አስተናጋጁ ያመጣላቸውን መጠጥ አስቀምጦ ሁሉም የመረጡትን ምግብ እያዘዙ። አሁን ለአንድ ሰዓት 10 ጉዳይ ሆኗል። ጠዋት ለክብሮም በጻፈለት ኢሜል ላይ ለአንድ ሰዓት 5 ጉዳይ ስለሚደውልለት እንዲጠብቀው አስጠንቅቆታል። እኔ እንጃ ማርቆስዬ፣ አንተ ያልተረዳሁን እኔ እንዴት አውቃለሁ? ይቅርታ ሶፊ፣ እኛ መድረኩን ተቆጣጠር ነው አይደለ? ብላ ሐሳቡን ለመቀየር ሞከረች። ነገሩ እሷ ባልፈለገችበት አቅጣጫ እየሄደ ስለሆነ አልተመቻትም። አስተናጋጁ ትዕዛዙን ተቀብሎ ሲሄድ ድንገት እኔ እምልሽ ሳንዲያጎ ሆናችሁ ምንም የነገረሽ ነገር የለም? ማለቴ ቅዳሜ ማታ ጥሩ ጊዜ እንደነበራችሁ ነግሮኛል መሌ ብሎ ፈገግ ሲል መብረቅ እንደመታው ሰው ጆሮዋን ማመን አቅቷት የምን ሳንዲያጎ? ማን? ስለምን? ምንድን ነው የሚነግረኝ? አለች መርበትበቷ የስንክሳርነቷን አእምሮ ፍጥነትም ቀድሞ። አይ እንደው መስሎኝ ነው። ዝም ብሎ መላኩ ሲቀልድ አሪፍ ጊዜ ሳንዲያጎ እንዳሳለፋችሁ ስለነገረኝ ምናልባት እዛ አፈቶ ከሆነ ብዬ ነው ብሎ ማርቆስ በነገር ሲወጋት ምን ማለቱ እንደሆነ በትክክል ስላልገባት ለማሰብም እንዲረዳት ሚሪንዳዋን በመጎንጨት ጊዜ ለመግዛት ሞከረች። የነገሩም አካሄድና አቅጣጫ ወዴት እንደሚያመራ ስላላወቀች አይ መሌ፣ በቃ እኮ ስልጠናውን ሲጨርስ እዚህም ከስራ ሌላ ምንም ስለማያውቅ አገር ላሳየው ብዬ ወደዚያ ሄደን ነበርና በጣም ደስ ብሎት ነበር። እሱን ይሆናል እንግዲህ። እኔ ደግሞ ትንሽ ዘና እንዲል ስለፈለግኩ የሰሎሜን ነገርም አላነሳውበት አለ አይደል? እዚህም መምጣት ብዙ ይፈልጋል መሰለኝም። ያው የማርቆስም ጭቅጭቅ አላስቀምጥ ብሎኛል፣ ትንሽ ራቅ ብል ደስ ይለኛል ሲል ነበር አለች ትንሽ የማርቆስን ልብ የሚያሻክር መንገድ እየፈለገች። አይ እኔማ ምንም ፍንጭ ሳጣ ክብሮም ጋር ደውዬለት ነበረ አለና ማርቆስ ዝም ብሎ ሲያያት ስንክሳር የባሰውን ግራ ገባት። ምንም የመረጋጊያ ጊዜ ሳይሰጣት እና መላኩ ጽፎት ሰሎሜ እጅ ስላልገባው ደብዳቤ ስለ ቀለበቱና ሰሎሜን ስለ መሳሙ ስለ የልደት ግብዣው ድግስ ቅንብር አጫውቶኝ በጣም ነው ያደነኩሽ። ፎቶዎችንም ኢሜል አድርጎልኝ በጣም ነው የገረመኝ። ዋው ስንኪ ሙቺ በጣም ነው ያደነኩሽ ብሎ ፈገግ ብሎ ሲያያት በቦምብ እንደተመታ ሕንፃ ስል ጭንቅላቷን በፍጥነት ፍርክስክሱን አወጣው። የያዘችው ብርጭቆ ከእጇ ሊያመልጣት ነበር። ወዲያው ፊቷ ደም መሰለ።
ሰውነቷም ሲክዳት ሲያጥወለውላትም አየና ማርቆስ ትንሽ ዝም አለ። ስንክሳር በደመ ነፍስ ስለምን እንደምታወራ አልገባኝም። ምንድነው እሱ? የምን ክብሮም የምን ቀለበት ነው የምታወራው? ብላ ድንጋጤዋን ወደ ቁጣ ለመቀየር ታገለች። የሞት ሽረቷን ሁሌም ለተሸነፈ ሰው ከድንጋጤ ይልቅ ቁጣ የተሻለ የማምለጫ አቅምን እንደሚሰጥ በደንብ ታውቃለች። እኔ እንጃ፣ አንቺ ካልገባሽ እኔማ እንዴት ይገባኛል? እኔም አልገባኝም። እስኪ ለማንኛውም አንድ ሰው ጋር አሁኑኑ መደወል አለብኝ። እንግዲህ ረስተሽው ከሆነ እስከዛ አንቺም አስቢው ብሎ ክብሮም ጋር ደወለና ስፒከር ላይ አደረገው። ገና አንዴ ሲጮህ ክብሮም ሄሎ ሄሎ ሲል ማርቆስ አጠጋቡ ነኝ ዶክተር፣ እንዴት ነህ አለው። ትንሽ የተሰበሰበው የስንክሳር አእምሮ ሌላ ዙር ድብደባ ለመቀበል ተገደደ። ደህና በሰላም ነው አለ ክብሮም ባልተረጋጋ ድምፅ። ደህና ነው። ስንክሳርም በሰላም ገብታ እዚህ ለራት ከሶፊ ጋር አብራን ነው ያለችው። ባለፈው የተነጋገርነውን ጉዳይ እሷ ሁሉንም ነገር ውሸት ነው ትላለች። ስለዚህ እንግዲህ አንተ ነህ ማለት ነው ይህንን ሁሉ ክፋት ያቀነባበርከው። ስለሆነም የክፋትህን ዋጋ ለብቻ ትከፍላለህ። ስፒከር ላይ ስለሆነ ያለው እሷም እየሰማች ነው። ማለት የምትፈልገው ነገር ካለ ስንክሳር አለሽ? ምንድነው እሱ? ምንድነው ነው ያደረኩት? ራስሽ አይደለሽም እንዴ? ምንድነው የምትዩ? እያለ ክብሮም ሲደነባበር ሁሉም ነገር እንደተበላሸ ያወቀችው ስንክሳር ንዴቷና ድንጋጤዋ እየተደበላለቁ ስማ፣ ምን ያደናብርሃል? በቃ ሰሎሜን እንዴት ነው የማገኘው አልክ? ስላሳዘንከኝ ረዳው። ቀለበቱን የገዛኸው በልጅቱ ተንጠላጥለ ከንፈሯ ላይ የተለጠፍከው ራስ ነህ። ምንድነው የምትለው? የማን ይሄ ደንባራ? ደግሞ ስንት ነገር ካደረግኩልህ በኋላ በእኔ ላይ ትለጥፋለህ እንዴ? የማን ነው ይሄ? ድሮም ነግሬሽ ነበር። አንቺን ድሮም ማመን አልነበረብኝም። ራስሽ አይደለሽም የዛን ቀን እፈልጋለሁ ብለሽ መላኩን የራሴ ማድረግ እፈልጋለሁ እንተጋገዝ ብለሽ እሱ ለሷ የጻፈውን ደብዳቤ አሳይተሽኝ እዚህ ሁሉ ጉድ ውስጥ የጨመርሽኝ። ክብሮም በተዘበራረቀ የቁጣ ድምፅ ያለ የሌለውን ሲዘከዝክ፣ ትሰማለህ? አሁን የፈለግከው ማለት ትችላለህ። እንደዚህ ዝርክርክ እንደሆንክ ባውቅ ላንተ ብዬ እንዳለች ስንክሳር ንግግሯን ሳትጨርስ ክብሮምም በአየር ላይ እንደተንጠለጠለ ማርቆስ ስልኩን ዘጋና ኪሱ ውስጥ ሲከተው ፍጹም ያልጠበቀችው ነገር ስለሆነባት የምትይዘውን አታ ስትንቀጠቀጥ፣ ዋው ይገርማል። እንግዲህ ዶክተሩ እዛው ራሳቸውን ያክሙ። ይበቃል ስልኩ። ቢያንስ እሱም አንቺም ለለፋችሁበት አንዳንድ ጊዜ የተመኛችሁትን ከንፈር አወናብዳችሁም ቢሆን ለመሳም ችላችኋል። አሁን ግን ቁልፉ አንቺ እጅ የለም። ቁልፉን ከደበቅሽበት የሐሰት ካዝና ውስጥ አውጥቼ ወስጄዋለሁ። ከፈለግሽ ቼክ ማድረግ ትችያለሽ። በአንቺ እጅ ያለው ባዶ ካዝና ነው። ያም ባዶ ካዝና ያንቺ ከንቱ የውሸት ዕቅድ እንደሆነና አሁን ቁልፉ በእኔ እጅ እንዳለ ማየት ለምን እንዳቃተሽ አይገባኝም። ሳስበው ግን ለሰው ብቻ ሳይሆን ለራስሽም ነው የምትዋሽው። የመላኩና የሰሎሜ ግንኙነት የተቆለፈበት ቁልፍ ከእጅሽ ወጥቷል። አሁንስ የምትዩ ነገር አለ ብሎ በምጸት መልክ ሲመለከታት ስንክሳር ውንብድብድ ብላ ቁጭ ባለችበት ሽንቷ ሊያመልጣት ሲታገላት፣ ካላመንሽ ደግሞ ከቆለፍሽባቸው በኋላ ቁልፉን በሌላ ቁልፍ ውስጥ ቆልፈሽ እንደፈለገሽ ስትጫወችባቸው የነበሩት ምርኮኞችሽ ነፃ ወጥተው ላሳይሽ ይችላለሁ። ማመን ማየት ነው የሚለው ለአንቺ አሁንም የሚገባሽ አይመስለኝም። ማየት ማመን ነው የሚለው ግን መፈናፈኛ የሌለው ምርጫሽ ይመስለኛል ብሎ አዘው ሳይበላ ከቀዘቀዘው ፒዛ አንድ ቁራጭ
አንስቶ ሲጎርስ ስንክሳር ዓይኗ እንደፈጠጠ ድርቅ ብላ ቀረች። ዞር ሲል መልአኩና ሰሎሜ የራት ልብሳቸውን እንደለበሱ አጠገባቸው ቆመው አየና፣ እሺ ሁሉም ይቅር፣ የጻፈላትን ደብዳቤ አሁንስ ለሰሎሜ አትመልሽላትም ብሎ የመጨረሻውን ቦምብ ሲጥለው ስንክሳር ቀና ብላ ዓይናቸውንም ሳታይ ቦርሷን ይዛ ተስፈንጥራ ስትነሳ ጠርሙሶቹ ወድቀው ተሰባበሩ። የእሷና የክብሮምም ረቂቅ ዕቅድ አብሮ ሳይሰባበር አልቀረም። ደንግጠው እይታቸውን ወደ እነሱ ያደረጉት ተስተናጋጆች ሁሉ ጸጥ ስላሉ ቋ ቋ ቋ እያለ የቤቱን ጸጥታ ያደፈረሰው የስንክሳር እርምጃ እሷ ቤቱን ለቃ ከወጣች በኋላ ለቅጽበት የልቦና ጆሮ በሚያደነቁር ጸጥታ እንደገና ተወጠረ። ሁሉም የሚያደርጉትን ስላላወቁ ለጥቂት ደቂቃ ዝም ብለው ቆዩ። ማንም ምንም ማለት ስላልቻለ ማርቆስ እንደመጣለት ይህች ልጅ ትንሽም ቢሆን የመለወጥ ተስፋ እንዲኖራት መጀመሪያ የክፋቷን ጽዋ በአጥንቷ መቅኒ እስኪገባ ድረስ መጠጣት ነበረባት። ለሚቀጥሉት ጥቂት ቀናትና ሳምንታት የሆነውን ሁሉ ለማሰብ እሷም ዶክተሩም ይገደዳሉ። የመለወጥ ተስፋ ካላቸው እንግዲህ ይታያል። አሁን እኛ ቂምና ጥላቻ በእነሱ ላይ ሊኖረን አይገባም። በእፍረት ምክንያት ተጸጽተው ይቅርታ ባይጠይቁም እንኳ እኛ ከበቀልና ከቂም ነፃ ሆነን ሁሉም ነገር ሲረጋጋ ሄደን እናናግራቸዋለን። የሚያስፈልጋቸውንም ይቅርታ እንሰጣቸዋለን። ምናልባት አሁን እኔ ለጉዳዩ የመረጥኩት መንገድ እንደ በቀል ሊታይ ይችል ይሆናል፣ ግን አይደለም ብሎ የተሰባበረውን ብርጭቆና ጠርሙስ እንዲሁም ጠረጴዛቸውን አስተናጋጁ እያጸዳውና ሁሉም ድርቅ ብለው እየሰሙት ዲስኩሩን ቀጠለ። ከድቅድቅ ጨለማ የወጣ ሰው ደጅ ያለው ድንቅ የፀሐይ ብርሃን ዓይኑን ወቅቶት ቢያመው ጥፋቱ የፀሐዩ ነው ሊባል አይቻልም። እንዲያውም ማየት የሚቻለው ዓይን ስላለን ብቻ ሳይሆን ብርሃን ሲኖር ብቻ ነው። ብርሃኑን ጠልተው ወደ ጨለማው ከተመለሱ ልንረዳቸው አንችልም። ላለፉት ወራት ሁላችንም በጨለማ ሲያርመሰምሱን ቆይተዋል። አሁን ግን ሥራቸው ወደ ብርሃን ወጥቷል። ነገሩን ወደ ብርሃን ማውጣት የሚፈጥረውን ስቃይ ለማስወገድ ብለን አብረናቸው በጨለማ ውስጥ ልንደናበር አንችልም። የብርሃኑን ስቃይ የምንቀንሰው በፍቅርና በይቅርታ እንጂ ብርሃኑን በማደብዘዝ ሊሆን አይችልም። ክብሮምን መፈወስ ቀላል ይሆናል። ስንክሳርን ማዳን ግን የገፋ የካንሰር ሕመምን የማዳን ያህል ሳይከብድ አይቀርም። የእውነት ጨረርና የፍቅር ቀዶ ሕክምና ቢላዋ ሊያርፍባት የግድ ነው። እሱም ከሠራላት ነው። ማርቆስ ትከሻውን ሰብቆ ዝም አለ። ቆይቶም ከስንክሳር የምግብ ሳህን ስር የመኪናዋን ቁልፍ አየና ወይ ቁልፏን ረስታው ነው የሄደችው፣ ቆይ ሰጥቻት መጣሁ ብሎ ሲነሳ ስንክሳር እንደገና እየተቆናጠረች ስትመጣ አገኛትና ቁልፍሽን ረሳሽ፣ ይሄኛውን ቁልፍ አንፈልገውም ብሎ ንግግሩንም ሳይጨርስ ቁልፉን መንጭቃውና በግልምጫ ከመሬት ደባልቃው ተመልሳ ደረጃውን ከሩጫ ባላነሰ ፍጥነት ወረደች። ፊቷ አሁንም ቁጣ እንጂ ጸጸት ወይም እፍረት አይታይበትም። የተፈጠረው ትርምስምስ ጋብ ሲል ሶፊያ እኔ ግን ወደ ሌላ ቦታ ብንሄድ እመርጣለሁ ስትል ባቀረበችው ሐሳብ መሠረት ሁሉም የነበረውን ድባብ ስላልወደዱት ሂሳቡን ከፍለው ወጡ። ታች ወርደው ወደ መኪኖቻቸው ሲሄዱ ያልጠበቁት ነገር ነበር ያጋጠማቸው።